የተወደዳችሁና የተከበራችሁ በዓለም ዙሪያ ያላችሁ የተወዳጁ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? እንዴት አላችሁ? የምዕራፍ 1 ውድድራችንን በአስደሳች ሁኔታ ጨርሰን ጌራ ወርቆችን ሙሉ የቤት ዕቃ ተሸላሚ አድርገን አሁን ደግሞ ክብር ለእግዚአብሔር ሁለተኛው ምዕራፍ ልንጀምር ይሄው ወደ እናንተ መተናል። ሁለተኛው ምዕራፍ ደግሞ እንዲሁ የተሻለ ሽልማትን ይዞ የተሻሉ ውድድሮችን ለማሳየት ዝግጅቱን አጠናቀናል። በዚህ በሁለተኛው ምዕራፍ አሸናፊ የሚሆነው ተወዳዳሪ ሙሉ የሬስቶራንት የኪችን ዕቃ ለመጀመር የሚያስችለውን ዕቃ ለመሸለም ዝግጅታችንን አጠናቀናል። ሙያ ከሼፎቹ፣ ማሸነፍ ደግሞ ከተወዳዳሪዎቹ፣ እንደገና ከተወዳጁ አባይ ቲቪና ከሼፍ ዚማጀት ደግሞ የኪችን ዕቃ ሽልማት፣ ከዛ ሼፍ ዚማጀት ሬስቶራንት የሚል ወይ አሸናፊዎች ሬስቶራንት የሚል ሬስቶራንት ከፍተው ለማየት በጣም ካሁኑ የሚያጓጓ ነገር ነው። በሰላም ስለቆያችሁን በጣም ደስተኞች ነን። ናፍቃችሁናል። በሰላም ያገናኘን እግዚአብሔር አሁንም ክብሩ ይስፋ። እንግዲህ የምዕራፍ 2 ውድድር ሊጀመር ነው። እንዴት ነው የምትቀበሉን? እንደዚህ ነው እንደምትቀበሉ። እንዴት ናችሁ? እንኳን ደህና መጣችሁ። ትንሽ እኛም ተነፋፈቅን። ያው እንገናኛለን ግን እንደ ድሮ ባይሆንም እንዴት ነበር? ደስ የሚል ጊዜ ነበር። ያው የመጀመሪያው ውድድር ደስ በሚል ሁኔታ ተጠናቋል። አሁን ደግሞ ወደሚቀጥለው ውድድር እስከ መጨረሻው አብረን እንደምንዘልቅ ተስፋ እናደርጋለን። ተወዳዳሪዎቹም ከዛ የተሻለ ጥሩ ነገር ይዘው እንደሚቀርቡ ባለሙሉ ተስፋ ነን። ሼፍ ሳም ትለናለህ? አዎ በጣም ደስ የሚል ነበረ። ከተለያየ አቅጣጫ ያገኘሁት ፊድባክ የመጀመሪያው ዙር ጌራ ወርቆችን አሸናፊ ያደረገው ዙር በጣም ብዙ ሰው ደስ ብሎታል። ያው አንዳንዴ የምትናገረውን ነገር የምታደርግ አይመስልምና መደረጉ እውን መሆኑ ብዙ ሰዎችን አስደስተዋልና አይ ቲንክ አሁን ሁለተኛውም ደግሞ ይሄኛው ሲዝንም በጣም አስደሳች ሊሆን እንደሚችል ተስፋ አደርጋለሁ። ሼፍ ፍሬ ያው ደስ ይላል። የመጀመሪያው ዙር በጣም ደስ ይል ነበር። እኔ ደግሞ ከመጀመሪያው ዙር ይልቅ ያሁነኛ ሁለተኛው ዙር አጓጉቶኛል። ለምን አጓጓኝ? ያሁኑ የሚወዳደሩት ተወዳዳሪዎች የአመት ሙሉ ፕሮግራም እጃቸው ላይ አለ። ያንን እያዩ ስለሚመጡ እኛ ምን እንጠብቃለን፣ ውድድሩ ምን ይጠብቃል የሚለውን ስለሚያውቁት ለማየት እና ያንን ተግባራዊ የሚያደርጉት ስለሚመስለኝ ለማየት በጣም ጓጉቻለሁ። አንድ ጥያቄ ለሶስታችሁም አለኝ። እየዞርን ነበር ከተማው ውስጥ የሼፍ ዚማጀት እንዴት ነው፣ ምን ይጨመር፣ ምን ይቀነስ፣ እንዴት አያችሁት የሚል ጥሩ ፊድባኮችን አግኝተናል። ምሹር እናንተም እንደተመለከታችሁት ማለት ነው። ሼፍ ቅድስት ለማለት ሼፍ ቅርጽ ያለች ልጅም አለች። ካረጋኸኝ ጋር ተመሳስሏል። ሼፍ ቻይናም አለሽ። ብዙ ስምሽ አይደል ተበትኗል በደንብ። ግን ሁሉም ከብዛት አሁን በፐርሰንት ባወጣው 70% የሚሆነው ሰው ስትጠይቅ ያልተጠየቁም የተጠየቁም ሰዎች ሰዓት ቢጨመር ነው ያሉት። ምን ሐሳብ አላችሁ? ሰዓቱ በቂያቸው ነው። ምንም የሚያንሳቸው ነገር የለም። ግን ጥያቄውን አቀርባለሁ ስላልኩኝ እኔ የተወዳጁ የአባይ ቲቪና የሼፍ ዚማጀት ቤተሰቦች የሰጡኝን ጥያቄ ወደ እናንተ ማምጣት ስላለብኝ ሰዓቱ በቂ እንደሆነ እኔም አምናለሁ። ግን ጥያቄውን ደግሞ አላቀረበልንም እንዳልባል ነው። ያው ብዙ የሰዓት ኢሹ የለም ነበር። አብዛኛው ተወዳዳሪ በሰዓታቸው ነው የሚጨርሱት። ወደ መጨረሻ ላይ ነው ትንሽ እንደው ውድድሩ ጠጠር እያለ ሲሄድ ሰዓት ያነሳቸው የሚመስለኝ እዛን ላይ እንጂ። አንድ ቤተሰባችን ደግሞ ምን ብሏል? በግብአት መርሳት በተለያዩ መንገዶች የሚወድቁ ተወዳዳሪዎችን እርስ በርስ እንደገና አወዳድሮ የመመለስ እኔም ሐሳብ ነው ይሄ። ለምንድን ነው ተወዳዳሪዎች የሚወድቁ ግብአት ረስተው የሚያሳዝኑ አሉ አይደል? ካረሳው በላይ የሰሩ ስላሉ ይሄንን ትንሽ እንድታውጠነጥኑት ወደፊት እንነጋገርበታለን። እንዲህ በአበሻ ጥልፍ ያሳመረኝ ደግሞ ዲዛይነር ብርሃነ ነው። ወጣቱ ዲዛይነር ብርሃነ
የሚገኘው 22 በድሪያ ሞል ምድር ቤት ነው። ሂዱ፣ በእኔ የሆንባችሁ። በጣም ተደስታችሁ ነው የምትወጡት። ዲዛይነር ብርሃንን ከልብ ከልብ እናመሰግናለን። የተወደዳችሁ የሼፍ ዚማጀት እና የአባይ ቲቪ ቤተሰቦች እናንተ የምትሰጡን አስተያየት ለእኛ በጣም የጀርባ አጥንት ነው፣ ጠቃሚ ነው። የሰጣችሁኝን ጥያቄዎች ለዳኞቹ ነግሬያለሁ። የእነሱን መልስ ደግሞ እንግዲህ የሚስተካከለውን አስተካክለው የሚጨምረውን ጨምረው ወይም ደግሞ ባለበት ይቀጥላል የሚለውን በሚቀጥሉት ውድድሮች እናያለን። የሼፍ ዚማጀት በአባይ ቲቪ የምግብ ዝግጅት ውድድር የሁለተኛው ምዕራፍ የመጀመሪያው ተወዳዳሪዎቻችንን ወደዚህ እንጋብዛለን። ተወዳዳሪዎች በሼፍ ዚማጀት እና በአባይ ቲቪ እንዲሁም በጓደኞቼ በሼፎቹ ስም እንኳን ደህና መጣችሁ እያልኩ መልካም ምኞቴን እገልጽላችኋለሁ። የሼፍ ዚማጀት የመጀመሪያው ምዕራፍ ውድድር ተወዳዳሪዎች ትዝ ይሏችኋል? እነማን ናቸው? ስማቸውን አላስታውስም። የተለየ ታሪክ ግን ነበራት። ቅመሞቹ ነበሩ የመጀመሪያው ተወዳዳሪዎች። ስለመጣችሁ በጣም ደስ ብሎናል። ነቃ ነቃ በሉ፣ ፈታ ፍርሃት እንዳይኖር። እሺ፣ ምንም የሚያስፈራ ነገር የለም። እዚህ ስራ ተከፋፍላችሁ ምን ማድረግ እንዳለባችሁ አስባችሁ መስራት ነው። የምትፈልጉት ቅመማ ቅመም ከጀርባ አለ። ፍሪጅ ውስጥ የምትፈልጉት ፍሪጅ ውስጥ፣ መደርደር ላይ የምትፈልጉት እንደፈለጋችሁ ማንሳት ትችላላችሁ። በመጀመሪያ ግን የኢትዮጵያ ምርጥ ለሆነው ለአባይ ቲቪ ቤተሰቦችና ለሼፍ ዚማጀት ቤተሰቦች እናንተን ለደጋፊዎቻችሁም ለእኛም ለዳኞችም የግሩፕ ስም እንድታወጡ ማን በላችሁ? እናንተ ግሩፕ ስም አወጣችኋል ኦልሬዲ ወይስ? ተስፈኞቹ ምክንያት አለ? ተስፋ አለ ነው። ተመካከራችሁ ነው? አንቺ ብቻሽን እንደዚህ መባላት ተጽዕኖ አድርገሽ ነው እናትሽ ላይ ተመካከራችሁ? ተቀበለውታል? እሺ። ተስፈኞቹ እናንተስ? እሱ ቢናገር እሺ። ሃንኤል ምን ታላቅ ነው እንዴ? እሱ አይደለም ስም ነው። አይ ወደ እሱ ይናገራልሽ እኮ እሱ ስሙን ያወጣው እሱ ስለሆነ እሱ ነው። ማን ነበር? ሃንኤል የእኛ ቤት ፈርጥ አለች ጵንኤል የምትባል ታውቃታላችሁ? ጵንኤልን የጉራማይሌ አዘጋጅ። እሺ፣ ከእሷ ኮረጃችሁ አይደለም? አይ አይደለም። ሃንኤል ምን ማለት ነው? የእግዚአብሔር ጸጋ። የእግዚአብሔር ጸጋ። አሁንም የእግዚአብሔር ጸጋ በሁላችን ላይ ይሁን። እሺ፣ ሃንኤልና ተስፈኞቹ በድጋሚ እንኳን ደህና መጣችሁ። የሚሰጣችሁ 30 ደቂቃ ነው። በ30 ደቂቃ ውስጥ 3 ዳኞች ስላሉ ዛሬ የሚዳኟችሁ ዳኞች ሼፍ ፍሬ፣ ሼፍ ፍስሐ፣ ሼፍ ቅድስት ናቸው። ለነሱ አጣፍጣችሁ 3 ምግብ ግን አንድ አይነት ያልተለያየ ማለት ነው፣ ሳህኑ አንድ አይነት የሆነ አቅርባችሁ ወደ ቀጣዩ ዙር እንድታልፉ ከወዲሁ መልካም ምኞቴን እየገለጹ አንተም ምግብ ያስፈልግሃል ካላላችሁ፣ በጣም እንደው ወፍሯል ካላላችሁ ለኔም መስራት ትችላላችሁ። አይ ማንንም የሚከለክላችሁ የለም። በገዛ ግብአታችሁ በአባይ ቲቪ ላይ ይከታተለው ነበር። የተወሰነ ውድድሮችን አይተን ነበር። አሁን ምንድነው የምናደርገው? ግብአቱን ነው የምናየው። እኔም ከእናንተ ጋር አብሬ ስለሆነ የማየው ስለሚቀርበኝ ወደዚህ ጠጋ ልበልና ግብአት የተሰጣችሁን ለማየት ሳጥኑን ክፈቱት። አትፍሩት። አንኳኩ። ያረስ አታንኳኩ። ይግቡ። እሺ፣ የተሰጣችሁ ግብአት ነጭ አሳ አለ፣ ኮሪያንደር ወይም የድንብላል ቅጠል አለ፣ ማንጎ አለ፣ የሰናፍጭ ዱቄቱ አለ፣ እንዲሁም ሀት ሶስ አለ። በጣም የሚያቃጥል ማለት ነው፣ የሚያቃጥል አለ። ሌላው ደግሞ በእኛ ዘመን ጮርናቄ ተብሏል፣ ፓስቲ ተብሏል። የታደለ ነው። አሁን ደግሞ ቆቀር ተብሏል። ቆቀር አለ። የቱን ነው የምታውቁት? ፓስቲ ነው ጮርናቄ? ጮርናቄ አሁን ቆቀር ነው። አሁን ቆቀር ታውቁት ነበር? ያየው? አይ ጥሩ ተቀራርበናል ማለት። እሺ፣ እነዚህንና ከዚህ በተጨማሪ መደርደሪያ ላይ ያሉትን ፍሪጅ ውስጥ ያሉትን የምትፈልጉትን ነገር ጨምራችሁ 3 ሳህን፣ እሺ፣ በድጋሚ 3 ሳህን አንድ አይነት ምግብ 3 ሳህን ትሰራላችሁ። የሚሰጣችሁ 30 ደቂቃ ነው። ግን አንድ ነገር ድጋሚ ልንገራችሁ፣ ድካማችሁ ሁላ ከንቱ እንዳይቀር እባካችሁ ግብአት እንዳትረሱ። እሺ፣ የሁላ ተሰርቶ አይደል? ግብአት እንዳትረሱ። ስራ ተከፋፍላችሁ ቆንጆ
ውድድር እንደምታሳዩን ምንም ጥርጥር የለንም። ተወዳጁ ሼፍ ዚማጀት በተወዳጁ አባይ ቲቪ ሁለተኛው ምዕራፍ የመጀመሪያው ዙር ውድድር ተጀምሯል። ቆማችኋል። እኔ መላችሁ እንደኔ ናፍቋቸዋል ሼፍ ዚማጀት ላስገድዳችሁ አይደለም በግድ እንዳትሉ እኔ በጣም ናፍቆኝ ነበር ያለፈው አመት ውድድር ተጽዕኖ አድርጎብኛል ከብዙዎቹ ጋር እንደ ቤተሰብ ተቀራርበን ስለነበረ ቶሎ ተጀምሮ ደግሞ አዲስ ቤተሰብ ለመመስረት በጣም ቸኩዬ ነበር የዛሬ ተወዳዳሪዎቹ እንደማያቸው ከሆነ በጣም ፈጣኖች ናቸው አይተዋላ አይደል አይተው አየሽ ይሄ ነው ጥቅሙ አይተው ስለመጡ መጨረሻውን ያሳምርላቸው Olabilir. በደንብ ተወዳዳሪዎች ከተሰጣችሁ 30 ደቂቃ 10 ደቂቃ ተጠቅማችሁ የሚቀራችሁ 20 ነው። ትንሽ ፍጥነት እየጨመራችሁ ራሳችሁን ካደጋ ጠብቁ። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች እየተከታተላችሁ ያላችሁት በተወዳጁ አባይ ቲቪ የሼፍ ዚማጀት የምግብ ዝግጅት ውድድር ሁለተኛው አመት ወይም ሁለተኛው ምዕራፍ የመጀመሪያው ዙር ውድድር ነው።
በሃንኤል እና በተስፈኞቹ መካከል በጣም ደስ የሚል ውድድር እያየን ነው። እየተዝናናችሁ እንደሆነ ምንም ጥርጥር የለንም። እንወዳችኋለን። ለሁለተኛው ምዕራፍ ውድድር መወዳደር የምትፈልጉ አሁንም በ9355 ሲዜድን ያስቀደማችሁ መመዝገብ እንደምትችሉ ስገልጽላችሁ በታላቅ ደስታ ነው። ሰላም የሼፍ ዚማጀት በአባይ ተመልካቾች እንዴት ናችሁ? ዛሬ እንግዲህ ከተሰጡን ግብአቶች የምናየው የተዘጋጀው ገበታ የሚይዛቸው ግብአቶች ቴላፒያ አሳ፣ የተጠበሰ ብስኩት፣ ማንጎ፣ ሆት ሶስ፣ አቸቶና የድንብላል ቅጠል ናቸው። እንግዲህ ሁለገብ የምግብ ይዘቱን በምናይበት ሰዓት የተሰባጠረ የፕሮቲን ይዘት አለው። የተመጣጠነ የቫይታሚንና የሚነራል ይዘቶችን ይይዛል። ከተሰጡን ግብአቶች እንግዲህ በዋናነት የምናየው ማንጎን ይሆናል ለዛሬ የተመረጠልን። እንግዲህ ማንጎ እንደምናውቀው በተለያየ መልኩ ለምግብነት ሊቀርብ ይችላል። ፍሬሽ ማንጎዎችን በቀጥታ በመመገብ በጁስ መልክ ለተለያዩ የዳቦና የኬክ ምርቶችም ግብአት ሆኖ ሊያገለግል ይችላል። እንግዲህ የማንጎን የምግብ ይዘት በምናይበት ሰዓት በዋናነት የቫይታሚን ይዘቱ በጣም ይጠቀሳል። ከነዚህም የቫይታሚን አይነቶች ቫይታሚን ሲ እና ቫይታሚን ኤ በከፍተኛ ደረጃ ማንጎ ውስጥ ይገኛል። ቫይታሚን ሲ በውሃ ከሚሟሙ የቫይታሚን አይነቶች አንዱ ነው። ይህም የጤና ጥቅሙ በአብዛኛው የሰውነት በሽታን የመከላከል አቅምን ያጎለብታል። የቆዳና የፀጉር ጤናንም ይጠብቃል። ሌላው የቫይታሚን ሲ ሊጠቀስ የሚችል ጥቅም ምንድነው? ከእጽዋቶች የምናገኘውን የአይረን ንጥረ ነገር ሰውነታችን በቀላሉ እንዲያዋህደው ከፍተኛ ጥቅም ይሰጣል ማለት ነው። ሌላው ቫይታሚን ኤ ነው። ቫይታሚን ኤ በፋት ከሚሟሙ የቫይታሚን አይነቶች ይመደባል። ይህም ልክ እንደ ቫይታሚን ሲ የጤና ጥቅሙ በተለይ ከቆዳ ጋር፣ ከፀጉር ጋር እንዲሁም ደግሞ ከአይን ጤና ጋር በከፍተኛ ደረጃ ይያያዛል። የሰውነት በሽታ የመከላከል አቅምንም በእጅጉ ያጎለብታል። እንግዲህ ስለ ማንጎ ስናስብ አብሮ መነሳት የሚገባው የምግብ ደህንነት ስጋቱ ነው። በተለይ ማንጎ በተፈጥሮ ከፍተኛ የውሃ ይዘት ስላለው በቀላሉ ሊበሰብስና ሊበላሽ ይችላል። ይህንንም እንግዲህ በተለያየ በምግብ ማዘጋጀት በኪችንም ሆነ በቤታችን በምናዘጋጅበት ሰዓት ልንወስድ የሚገባቸው ጥንቃቄዎች ይኖራሉ። የመጀመሪያው ማንጎ በምንገዛበት ሰዓት ጥራቱን አይተን በአይናችንም ማየት እንችላለን። ጥቋቁር ነጠብጣቦች ያላቸው የተጨፈለቀ ወይም ደግሞ የበለዘ ማንጎ ለምግብ ደህንነት ስጋት የተጋለጠ ስለሆነ እነሱን መምረጥ አይኖርብንም። በሌላ መልኩ እንግዲህ ጥሬ ማንጎም ገዝተን ቤታችን በማስቀመጥ እስከሚበስል ድረስ በተፈጥሮ መልኩ መጠበቅ እንችላለን። የተዘጋጁ የበሰሉ ማንጎችን ደግሞ በንጹህ ውሃ በማጠብ በፍሪጅ ውስጥ እስከ 5 ቀን ማስቀመጥና መልሰን መጠቀም እንችላለን። ተልጠው ደግሞ የተዘጋጁ ማንጎችን አየር በማያስገባ የመያዣ እቃዎች ውስጥ በማድረግ ከ2 እስከ 3 ቀን ልናስቀምጠው እንችላለን። ከዚህም ባሻገር ደግሞ ለረጅም ጊዜ ማስቀመጥም እንችላለን። እስከ 6 ወር ጊዜ ሊቆይ የሚችልበት ሁኔታም አለ። ይህም የሚሆነው በበረዶ የቅዝቃዜ መጠን ወይም ደግሞ ከኔጌቲቭ 18 እስከ ኔጌቲቭ 20 በሚደርስ የቅዝቃዜ መጠን አስቀምጠን ጣዕሙንና የምግብ ይዘቱን ሳይለቅ መልሰን መጠቀም እንችላለን ማለት ነው። እንግዲህ ተመልካቾቻችን ማንጎ ዘርፈ ብዙ ጥቅም ያለው ነው። ከዚህ ጋር ተያይዞ ልናነሳ የምንችለው ሊሰጠን የሚችለውን የንጥረ ነገር ይዘት በትክክል ሰውነታችን እንዲጠቀም እና ከምግብ ደህንነት ስጋትም ነፃ እንድንሆን ጥንቃቄ መውሰድ ይኖርብናል። አሁን ወደ ፕሮግራሙ መልሳችኋለሁ። ተወዳዳሪዎች 20 ደቂቃ ተጠቅማችሁ የሚቀራችሁ 10 ደቂቃ ብቻ ነው።
ወደ ማጠቃለሉ መምጣት አለባችሁ። በሼፍ ዚማጀትና በአባይ ቲቪ ስም መልካም እድልን እመኝላችኋለሁ። አልጋለልኝ በቃ ይበቃል። ሽንኩርት አድርገሃል አይደለ? ይሄ ታሪካል። ጨው ጨምር፣ እዚህ ላይ ጨው ጨምር። ይወሳኝ ሰዓቱ እያለቀ ስለሆነ ምንም ግብአት ላለመርሳት ያለውን ነገር በሙሉ እያስተዋላችሁ ሰምታችኋል። ተወዳዳሪዎች ሰምተናል በሉኝ። እሺ አንቺ ተቀምሻለሽ። ምን ላንስ ፍርዱስ በሁሉም እንትን ስለሆነ እሺ ነገር ከአንተ እዚህ ጋር የሆነ ሌላ ይላርክስ ተወዳዳሪዎች የሚቀራችሁ 5 ደቂቃ ብቻ ነው። 25 ደቂቃ ተጠቀማቸዋል። እነ ሃንኤል ምግቦቻቸውን ሳህን ላይ ያወጡ ነው ያሉት። ተስፈኞቹ እጃችሁ ከምን ስህተታችሁን ለማረም የሄዳችሁበት መንገድ ጥሩ ነው፣ ግን የቀድሙ እንዳይደገም ምን እያደረጋችሁ ነው? የጨረሰ ጨርሻለሁ ማለት ይችላል። መጀመሪያ ይቀመስለታል። ተስፈኞቹም እያወጡ ነው ምግብ። ለሰዓት አጠቃቀማቸው አንድ ጊዜ ሞራል ለሰዓት አጠቃቀማቸው በቃ ይሄን ደስ የሚለኝ ነገር የተሰራው ነገር በሙሉ አይቀርብም። በጣም ደስ ይላል።
2 ደቂቃ ብቻ ነው የቀረው። ወይነዶ አልናገር አፌን እየበላኝ ምን ላርግ? አሁንም ትችላላችሁ። አልናገር ስል እንኳን ነቃ በሉ። ምንድነው ያደረግነው ብላችሁ ወይ ዳኞቹ አንድ ጊዜ ዞር ቢሉ ፊታቸውና በተናገርኩ የጨረሰ ጨርሻለሁ ይበል። የቀረን 1 ደቂቃ ብቻ ነው። ጨርሰናል ብለዋል ተስፈኞቹ። ጨርሰዋል። ፓኔሎችም ጨርሰዋል። እንደዚህ ነው ወይ? እንዲህ ነው ወይ? በሰዓት ለጨረሰ ሰው የምታዩት ዝም ብላችሁ? ዳኞቹ ከሚሏችሁ ነገር እያሰብኩኝ ንድድ አለኝ። በዛ አትወድቁ። ግን ምን አለበት ፓስቲውን ሰላጣው ላይ ብታረጉት ኖሮ? እናንተስ ምን አለ ዳቦን ቶስት ብታረጉት ኖሮ? ዳት ነበረ ቶስተር ውስጥ መክተት ትችል ነበር። ሁለቱም ተወዳዳሪዎች በሰዓታቸው ጨርሰዋል። የመጀመሪያ የጨረሱት ተስፈኞቹ ናቸው። የተስፈኞቹን ምግብ ለዳኞቹ እናቀርብና የሚሉትን እንሰማለን። እንደኔ ዳኞቹ አስተያየት ናፍቋቸዋል? ከናፈቃችሁ የትም ሳትሄዱ ጠብቁን። ውድድሩ አሪፍ ነበር፣ ግን ትንሽ ያስፈራል። ቆንጆ ነበር። አይ የተለየ ነገር የለውም። እንደጠበቅነው ነው የተወሰነው። እንደጠበቅነው ነበር። ያው እዚህ ያስፈራል እንጂ ትንሽ ያስደነግጣል። አስተያየት ለመስጠት ሬዲ ነን ካላችሁ ሼፍ ቅድስት የመጀመሪያውን አስተያየት ለመስጠት በሁለተኛው ምዕራፍ እድሉ ስለገጠመሽ እንኳን ደስ አለሽ። እንኳን አብሮ ደስ አለሽ። አስተያየትሽን ለመስማት ቸኩለናል። ተስፈኞቹ እንኳን ወደ ሼፍ ዚማጀት በአባይ ቲቪ በሰላም መጣችሁ። ለሁለተኛው ዙር ውድድር እንዴት ነበር ውድድር? ቆንጆ ነው። ያው የመጀመሪያችን ስለሆነ ትንሽ የመርበትበት ነገር እናንተ እንደውም እድለኛ ናችሁ እኮ ብዙ ውድድሮች ወደ 12 ውድድሮች አይታችሁን የመጣችሁት አይደለ? ስለዚህ ብዙ ነገር ተምራችሁ ነው የምትመጡት። ከመጀመሪያዎቹ እናንተ ትሻላላችሁ። እሺ ወደ ምግቡ ስንመጣ ከጥሩ ነገር ስነሳ የሆነ ሩዝ ልትሰሪ የነበረበት አከታተፍሽ፣ በተለይ ቬጂቴብል አከታተፍሽ አንድ አይነት አከታተፍ ደስ የሚል ቆንጆ አበሳሰልሽ የነበረው ስታጠይ ካሮቱን ከምንም በላይ ደግሞ ይሄ ከመሬት በታች የምንላቸው አትክልቶች አሉ አይደለ? በቀዝቃዛ ውሃ እንደሚቀቀል እሱ ገብቶሽ ካሮቱን ስትቀቂ የነበረው ሁሉንም ነገር ፕሮሲጀሩን በደንብ ጥሩ ነበር ያደረግሽው። ሩዝ አቀቃቀሉም ጥሩ ነው። ግን ምንድነው አቀማመስ ላይ ስትቀምሺ በእጅሽ እንደዚህ ያረግሽ ነበር ስትቀምሺ ነው እንትን መልሽዋልሽ። እዛ ማንኪያ መጠቀም አለብሽ ስትቀምሺ። እሳት ላይ እንዳለ እጅሽን ትከቺ ነበረ። እሱም ይሆናል ለጤናም ጥሩ አይደል? እንደዚህ እንደዛ አይደረግም። ሌላው ሰላጣውን ስትይ ዝም ብለሽ እንዳለ ውሃ ነው ዝም ብለሽ ያደረግሽበት። እኔ አልቀመስኩትም ጭራሽ። ማለት አንዱን ቅጠል መታጠብ አለበት አይደል? ዝም ብለሽ እንዳለ ባንች እንዳለ ውሃ ነው ከላይ ያረግሽበት። ውስጡን ከትፈሽ አላጠብሽውም ጭራሽ። ውስጡ ምን ሊኖረው እንደሚችል ሲሆን ተዘብዝፎ በኬሚካል ተዘብዝፎ ምናምን ጥሬ የሚበላ ነገር ስለሆነ ወደ ውስጣችን ገብቶ ሊያመን ይችላል። ያመናል። እሱ ክፍተት ነበረ። ሌላ መክተፊያ ያጠቃቀማችሁ ምናምን በጣም አሪፍ። አሳ የተጠቀማችሁበት ማሪኔት ያደረጋችሁበት አሳውን ስትጠብሽ ግን አሁን ዱቄት ነው የሚለው። በጣም ዱቄት በዝቶበታል። በጣም 2 ጊዜ ነው ዱቄት ያደረግሽው። ማሪኔት ስታደርጊ እዛ ላይ ዱቄት አደረግሽ፣ እንደገና ከዱቄት አወጣሽው፣ እንደገና እዚህ ጋር ሌላ ዱቄት አደረግሽ። ኢቭን አላረገብሽውም ሁሉ። ስለዚህ አሁን ከአሳው ይልቅ ዱቄቱ ነው የበዛው። በዚህ ላይ እሳቱን አልተቆጣጠራችሁትምና ጠቋቁሯል ሁላ። በደንብ አልጠበቅሽውም እሳቱ።
የሰጠናችሁን ቆቀር ወይንም ፓስቲ የምንለውን እንዳለን የሰጣችሁን መክተፍ ነው። ያው እኛም በእጃችን መቁረጥ እንችል ነበረ። ከሰላጣው ጋር አንድ ላይ ከትፋችሁ ብታደርጉት ሶስ ይኖረዋል። ያው ቀይራችሁ ሰጣችሁ ማለት ነው። አሁን እንደሰጠናችሁ ድፍን የነበረውን ስላይስ አድርጋችሁ ብቻ ነው የሰጣችሁ። ምንም ለውጥ የለውም። ሌላ ፖርሽኑ በጣም ብዙ እንግዲህ ውጤቱ ነው የጋራችን ነው የሚሆነው። ፍሳ እንግዲህ አስተያየቱ ራሱ የፓስቲው ግን የሚመስለኝ እኔ ሰፈር ውስጥም ስለነሱ ሰዎች ሲነግሩኝ የሰው አደራ አይበሉ እንደተሰጣቸው ነው ያችን ነገር በቃ እና ያው ከቤት አይደለም የሚመጣው ጽፋይ ያው መክተፍ አይችሉም ብለው ከትፈውልናል። ለውጡ እሱ ነው መከተፉ ነው። በአጠቃላይ ያው ቅድስት ያው ብዙ ነገር ብላለች እንዳለ እሷ ኮሜንት ያደረገችውን እወስደዋለሁኝ እስማማበታለሁ ማለት ነው። ያው ላለመድገም ጊዜ ላለመፍጀት ምንድነው በጣም እኔ የማጎላውና እንድታስተካክሉት መመክራችሁ ወደፊት ምንም አይነት ነገር እጅ ላይ መሰራት የለበትም። ከሁሉም በፊት ሰው ደህና መሆን አለበት እና የመቆረጥ አሁን ሎሚውን እጅህ ላይ ነበረ እንስትዩ የነበረው በጣም አደገኛ ነበር። ሁለተኛው ደግሞ እንደገና ማንጎውን እጅ ላይ ነው ልጠሽ የጨረሽው። እዛው ነው እየተንከባለለ በእጅሽ እየቦካ ምን ይያለ ምናምንና ቀጥሎ ይሄን እበለዋለሁ አልበለውም እንዴት ይቀሙታል አይቀሙም ያን እንድሰራ ያደርገኛል። እና ሁሉም ነገር መክተፊያ ላይ ነው ማለቅ ያለበት። መክተፊያው የተቀመጠው ለዚህ አይደለ? ሌላው እንደገና መክተፊያ ላይ ምንም አይነት እቃ መቀመጥ የለበትም። መክተፊያው ስሙም እንደሚያመለክተው መክተፊያ ነው አይደል? ስለዚህ የሆነ ነገር ከከተፋችሁ በኋላ ወይ ማንሳት ወይንም እላዩ ላይ እቃ አለማስቀመጥ። በታምር እቃ እላዩ ላይ መክተፊያ ላይ እቃ አይቀመጥም። ስራው መክተፍ ብቻ ነው እና እሱን ማስተካከል ይኖርባችኋል አጠቃላይ በምግብ ማብሰል ሂደታችሁ ውስጥ ማለት ነው። ምክንያቱም ያ ልማድ ነው የመጣው እና ያ ልማድ እንዳይመጣ ለዚህ ነው ወደዚህ ውድድር ከመግባታችሁ በፊት ሰፊ የሆነ ትንታኔ ሰፊ የሆነ ማብራሪያ ምናምን የሰጠ ነው ማለት ነው። ያኛው ልማድ ሳይሆን ተሻሽሎ እንዲመጣ ነው። እሺ ተስፈኞቹ እንኳን ወደ ሼፍ ዚማጀት በአባይ ቲቪ ሁለተኛው ዙር በደህና መጣችሁ። ሁለተኛ ዙር ስለሆነ ትንሽኛም እንጠብቀው ነገር ለየት ያለ ነበር። ተነጋግረናል። ኦሪንቴሽን ስትመጡ ቪዲዮዎች እና ለአሳው ማስተካከያ ልጠብሱ ዘይት ስታግሉ እና የቆቀሩን አከታተፍሽ እዛ ላይ ልጠብሱት መስሎን ነበር። እንደ ክሩቶንስ አርጋችሁ ጠብሳችሁ ወይ ከሰላጣው ጋር ወይ ከሩዙ ጋር አንድ ላይ ሚክስ ታደርጉታላችሁ ብለን ጠብቀን ነበር። ለአሳ ማስተካከያ ነው ያረጋችሁት። ማስተካከያ ማሰባችሁ ሰዓት አለን ብላችሁ ጥሩ ነበር፣ ግን ያኛውም ተመልሶ ያረረ ነው የሆነው። ከዛ ሌላው ከናንተ ደግሞ እነሱ የተናገሩት ጠንካራም ጎን ደካማም ጎን እንዳለ ሆኖ መስማማበት ሆኖ ሌላው መቀመም ላይ በጣም የለም። ኦልሞስት እንደው አሳው ቀምሼዋለሁኝ የሆት ሶሱ ነው ገኖ የሚታየው። ሌላ ቅመም ግን ሰላጣውም ላይ የለም፣ ሩዙም ላይ የለም። ስትቀምሱ ነበር። ስትቀምሱ ምን ማድረግ ነው? ቀምሳችሁ ምን ማድረግ ትችላላችሁ? ማስተካከል ይቻላል። ያነሰውን ነገር ሰዓት ነበራችሁ። ሰዓት ላይ ችግር አልነበረባችሁም። ሁለታችሁም ግሩፖች ሰዓት ላይ ጥሩ ነበራችሁ። ስለዚህ ቀምሳችሁ አስተካክላችሁት ቢሆን ሰላጣው እንዳሉት ለመቅመስ ከባድ ነው፣ ግን ስትቀምሙት አይቻለሁኝ። ምንድነው ያረጋችሁት? ዘይቱንም አናቱ ላይ ቬኔጋሩ ናቸው የተሆነም አናቱ ላይ ጨውንም እና ለማቀላቀል ከባድ ነው። ሁሌ ቪዲዮዎቹን አይታችሁ ከሆነ ምን እንላለን? ድሬሲንግ ብቻውን ብትሰሩ ዘይቱን ጨው የጨምራችሁት እኮ ጥሩ ነው። ዘይቱም አቼቶም ጨው ቁንዶ በርበሬውን ብቻውን በትንሽ ሳህን ቀላቅላችሁ ጨምራችሁት ቢሆን ኖሮ ጣዕሙን ይቀይርላችሁ ነበር። ጥሩ ነገር ታመጡ ነበር። እናንተ ቀምሳችሁ ማስተካከል ትችሉ ነበር እና መቅመስ ላይ በጣም ዜሮ ናችሁ። አልቀመሳችሁ ቀምሳችኋል፣ ግን ማስተካከያ አላረጋችሁ። ስትቀምሱ አይቻለሁኝ፣ ግን የተቀመሰው ነገር ተስተካክሎ ቢመጣ ኖሮ ቆንጆ ውጤት ይኖረው ነበር። ግን ያው የጋራ ውጤት ነው እንግዲህ የተወዳዳሪዎቻችሁና የኛ የጋራ ድምር ስለሆነ መልካም እድል። እኛ አንዱ ያው ቆቆሩን ያው ከሳላዱ ጋር ለመቀላቀላችን፣ ሁለተኛ ደግሞ ትንሽ ሰላጣው እንዳልታጠበን የነገሩን በቃ ላይ ዳኞች ለተስፈኞቹ የሰጡትን ገንቢና አስተማሪ አስተያየት
እናንተም በየቤታችሁ ብዙ ትምህርት እንዳገኛችሁበት ምንም ጥርጥር የለንም። ተስፈኞቹ ተስፋቸው ወደ ሁለተኛው ዙር ያሳልፋቸዋል ወይስ እንዴት ይሆናል የሚለውን አሁን የነ ሃኔልን ምግብ ከቀመስን በኋላ የነሱን አስተያየት ሰምተን አጠቃላይ ሁኔታውን አብረን እናያለን። የትም እንዳትሄዱ። እሺ ሃኔሎች እንኳን ወደ ሼፍ ዚማጀት በአባይ ቲቪ ሁለተኛው ዙር በደህና መጣችሁ። ተናባችሁ የምትሰሩበት የነበረው አሰራር በጣም ደስ ይል ነበረ። የተወሰነ ነገር ለመቀየር አስባችኋል። አሁን እንደ ክሩቶንስ አርጋችሁ ቆቀሩን የጠበሳችሁበት መንገድ ጥሩ ነው፣ ደረቅ ያለ ነው። ከሰላጣው ጋር ቀላቅላችሁት ቢሆን ኖሮ የሰላጣው ድሬሲንግ ትንሽ ያረጥብላችሁና ጥሩ ይበላ ነበረ። ሰናፍጯን ምንድነው ያረጋችኋት? ብቻዋን ነው በጥብጣችሁ ያስቀምጣችሁልን። ማባያን ያረጋችሁት እንጂ ውስጥ ለመቀመሚያ አልተጠቀማችሁ። ከዛ እናንተ ጋር ፈርቼ የነበረው ምንድነው አሳውን ስትጠብሱት እንደዚህ ለማድረግ ነበር ያሰባችሁት? ሰላጣ ለማድረግ ነበር ያሰባችሁት? በፊትም ልክ ኢንግሪዲየንቱን ስታዩት አሳውን ጠብሳችሁ ሰላጣ ለማድረግ ነበር ያሰባችሁት? ኦኬ። እኔ ደግሞ የመሰለኝ ምን እንደሆነ ታውቃላችሁ? አሳው በጣም ስለፈራረሰ ላይም ለማስቀመጥ ከምንም ጋር ለማድረግ ስለማይመች ሰላጣ ጋር አርጋችሁ ሚክስ ያረጋችሁት መስሎኝ ነበር። እንደዛም ብታረጉት አንዳንዴ ምንድነው የሚሆነው? ስማርት መሆን ያስፈልጋል። ልክ የሆነ ላይ የማይሆን ከሆነ ወደ ሌላ ነገር መቀየር ጥሩ ነው። ወደ ሌላ ነገር ለመቀየር ማሰቡ ግን ሰላጣ አርጋችሁ ሐሳባችሁት ጥሩ ነው፣ ግን ባይፈራርስ ጥሩ ነው። እሺ ሃኔሎች እንኳን ወደ አባይ ቲቪ ሼፍ ዚ ምግብ ዝግጅት ውድድር በደህና መጣችሁ። እንዴት ናችሁ? እግዚአብሔር ይመስገን። ጥሩ ነበረ ስራ? ምንም አይልም። ምን ከበዳችሁ ከተሰጠው ግብአት ውስጥ? ትንሽ አሳው አጠባበሱ ላይ ትንሽ እሱ ጋር ነው እንጂ ሌላ። አሳውን ታውቁታላችሁ? ጠብሳችሁ ታውቃላችሁ? የመጀመሪያ ነው? አዎ። ስለዚህ ራሱ የመጀመሪያ ጊዜ መጥበሳችሁ ኮንግራ ያሰኛል። ዋይት ፊሽ ነው አይደል? ዋይት ፊሽ ነው። ይሄኛውን አሳ ነው የማታውቁት እንጂ አይ አሳ እኔ ሰርቼ ጭራሽ ሰርተናናቀ እኔ ደግሞ ዋይት ፊሹን እኮ መስሎኛል። እና በየአሳ ቤቱ እየሄዳችሁ ነው የምትበሉት? ለማንኛውም ያው አንድ ነገር ለመጀመሪያ ጊዜ ኤክስፒሪየንስ ስናደርገው ወይንም ስንለማመደው ጥሩ ነው እና እሱ በራሱ አዲስ ነገር ነው። በጣም አዲስ ነገር ሆኖ ግን በዚህ መልኩ መስራት መቻል ደግሞ ጥሩ ነው። ቪዲዮዎችን አይታችሁ ነበር አንዳንድ ነገሮችን አሳን በሚመለከት። ስለዚህ ሳላዱ በአጋጣሚ ሳይሆን አስባችሁት ነው? አዎ ሳላዱን አስበን ነው ማለት ቪዲዮ ሳይ ከናንተ መሀል የሌለው አስተያየት ሲሰጥ የስጋ የበግ ስጋ ተሰጥቶ ስንጠብሳችሁ ብትቀላቅሉት የዛ ሰላጣ ቢሆን ምርጥ ነው ምናምን ሲል ስለነበረ ያንን ተጠቀምኩ። እንደዛ ጎበዝ። ራሱ ያን ሀሳብ መውሰድ ያስጨበጭባል። ጎበዝ። ያው ምግብ ምንድነው የሚጀምረው? መጀመሪያ ግብአትን ማወቅ ነው። ከዛ ደግሞ ቅድመ ዝግጅቱ ነው። ያን ለማብሰል ከመጀመር በፊት ቅድመ ዝግጅቱ አንድ ሌላ እውቀት ነው። ከዛ ማዘጋጀቱ፣ ከዛ ደግሞ አቀራረቡ፣ ከዛ የመጨረሻው ለቀረበለት ሰው ደግሞ ጣዕሙ። እነዚህ ተደምረው ነው አንድን ምግብ የሚያሰኙትና ከዛ አንፃር በጣም ደረጃ ጥሩ ነው። ጣዕሙ ጥሩ ነው። ሌላው መደጋገም የለበትም። ምክንያቱም ዳቦ ማቅረብ አያስፈልጋችሁም። ለምን? ኮከሮ አለ ወይም የዱቄት ውጤት ነው። ስለዚህ እዚህ ጋር የዱቄት ውጤት ካለ ሌላ የዱቄት ውጤት እንደገና መጨመሩ ምግቡን ርካሽ ከማድረግ ውጭ ምንም ጥቅም የለውም። እሱን ብታረጉ ጥሩ ነበር። ልክ ቅድም ለተስፈኞቹ እንዳልኩት ማንጎውን ስትልጡ ምንጊዜም መክተፊያ ላይ ፍራፍሬዎችን መክተፊያ ላይ ያሳርፎ መክተፍ ያስፈልጋል። ምክንያቱም ያመልጣል፣ ያሟልጭ የለ በተፈጥሮ እንደገና ደግሞ እጃችን በየደቂቃው የሚያመነጨው ቆሻሻ አለ። ይሄ በዚህ በጣም ብዙ ቆሻሻ ነው በእጃችን የሚወጣው እና ያ እንትን በላብም በምን መልክ እየሆነ ኮንታሚኔትድ ያደርገዋል ወይንም ለተመጋቢው ብዙ ምቾት የማይሰጥ ወይንም ጤናን የሚረብሽ ነገር ሊሆን ስለሚችል ሁሉንም ነገር
እታች አሳርፎ መክተፍ ያስፈልጋል። በተረፈ መጥበሻ መቆጣጠር ትንሽ ያስፈልጋችሁ ነበር፣ ግለት መቆጣጠር፣ ምክንያቱም ስትጨምሩ በጣም ጥንቃቄ ይፈልጋል። ከዛ ውጭ ከስር ማንሳት፣ አካባቢን በደንብ ጽድት ማድረግ ኪችኑ ስራ ሲሰራ እሱ ያስፈልጋል። የቡድን ስራችሁ እና መናበባችሁ እሱ ነገር ጥሩ ነው። ጣዕሙም እና ያቀረባችሁት ራሱ ፖርሽኑ ምጣኔው ሳህኑን አላስጨነቅም፣ መጠን ብሎ ነው የቀረበውና በዚህ ጥሩ ነው። እንግዲህ የቅድስትን ሀሳብ ሰምተን ውጤቱን ያው እናበላልጣለን። ሆዳ አላላችሁኝም በላቸው። አላላችሁም መጥነውታል። አኔሎች እንኳን ደህና መጣችሁ። እንኳን ደህና። እሺ እናንተ ጋር ስንመጣ ያው ጥሩ ጎን አለው እናንተም ምንድነው? እኔ ግን ነፍሳ ባሉት ነገር ማልስማማው ይሄ ፓስቲ ወይንም ቆቀሩ መጥበሱ ድጋሚ ምንም ትርጉም የለውም። አንደኛ የተጠበሰ ነገር ነው። አሁን በጣም ድንጋይ ነው የሆነ የኔ በጣም ጠነከረ። የተጠበሰው እንደገና በዘይት ስታረጉት በጣም ደረቅ ሆነ። ለማኘክ ራሱ ሶስ ነክቶት ራሱ አራሰም። ከሳላዱ ጋር ዝም ብላችሁ ከትፋችሁት ብትቀላቅሉት ኖሮ የተጠበሰ ነው ኦሬዲ የበሰለ ነገር ስለሆነ ድጋሚ መጥበሱ ምንም ትርጉም የለውም። አይስክሪም ለለመደ ጥርስ እንግዲህ አይ ደረቀ በጣም ድጋሚ ሁለት ጊዜ ዘይት በዘይት ነው የተጠበሰው። አምስት ያለ እንኳን ዘይት ሶክ አሁን እኮ ሁለት አልፋለች በነፃ ሌላው ምንድነው ብታረጉት አሪፍ የሚሆነው የነበረው ማንጎን ከሰላጣው ጋር ሳላድ ሰርታችሁ ቲማቲም አድርጋችሁ አሳውን ይሄ ነጭ አሳ ብዙ ሰዓት አይፈልግም እንደ አሳ ዱለት አይነት ነገር በሽንኩርት ከትፋችሁ እሱን ብታረጉት በጣም ቆንጆ ነበር የሚሆነው። አሁን አንድ አሳ ነው ያለችው፣ እንደውም ፍሬ ጋር ብዙ አላለች፣ እኔ ጋር ሁለት ነው ያለው። ዋና የሰጠናችሁ ግብአት ምንድነው? አሳውን ነው አይደለ? ስለዚህ ጎልቶ መታየት የነበረበት እነዚህ ማንጎ ሰላጣ ምናምን አጃቢዎች ናቸው። ስለዚህ ጎልቶ መታየት ያለበት ምን ሆኖ አሳው ነው። ዋናው ምግብ አሳ ነው። እናንተ ግን አሁን ዋናው ምግብ የሆነው ምንድነው? ሰላጣውና ማንጎ ነው የሆነው። ስለዚህ ማመጣጠኑ ላይ አሳው የለም ጭራሽ፣ ሰላዱ ብዙ ሆነ። እንደሱ ብታረጉት በጣም አሪፍ ይሆን ነበር። ቴስቱ ጥሩ ቴስት ነው ያለው፣ በደንብ ተቀምሟል። ፊል እናደርገዋለን። የሆት ሶሱ ስሜት ደስ የሚል ስሜት አለው ከሰላጣው ጋር አንድ ላይ ሆኖ። ያው ሌላው እንደተባለው ነው። ዳቦን ቶስት አርጋችሁ በጋርሊክ አድርጋችሁ ብታቀርቡት ከፊል ነበር። ቆቀሩን ከምትጠብሱ ይሄንኛውን ዳቦን ቶስት ብታረጉት ጋርሊክ አርጋችሁ በጣም ቆንጆ ይሆን ነበር። ዞሮ ግን ያው የድምር ውጤት ነው የምናየው ይሆናል። ምናልባት ቴላፒያ ቢሆን እንደዚህ ላይ ሆነባቸው ይችላል ነበር። እንደው ለምንድን ነው እኔ ሲሄድ ልክ ሲጠብሱት ሳያቸው እነሱ እንደ ቀደም እንዳለችው እንደ ስጋ ጠበስ አድርገው ሊያወጡት ነው የነበረው። ወይ በፔፐር ታውል ትንሽ ውሃውን ትንሽ ቢያደርቁት፣ ከዛ መጥበሻው ላይ ልክ ሲሄድ መያያዙን ከመጥበሻው ጋር ሲያቁት መጣበቁን ወዲያው ወደዚህኛው ሐሳብ መጡ። አሳ እንደማይሰራ ሰው ግን ከዚህ በፊት ኦነስት ሆነዋል። አሳ ሰርቶ እንደማያውቅ ሰው መጥፎ አይደለም። ሁለቱም ጋር ግን ያለው ነገር እንደ መጀመሪያ ዙር አይደለም። ሁለታችሁም የራሳችሁ የሆነ ኳሊቲ ነገር አላችሁ። እንደ ጀማሪና እንደ መጀመሪያ ዙር ውድድር አይደላችሁ። እዚህ ጋር ነው ሩዙን በጣም ሲሰሩ እንዴ ያወራን ነበር። እና ልክ አሳውንም እዛ ላይ ቢጨምሩት ሌላ ታሪክ ይመጣ ነበር እያልን ነበረ። ግን እንደ መጀመሪያ በጣም ጥሩ ናችሁ። ሰናፍጩን እንዴት እንደምናደርገውና አሳው ትንሽ አስቸግሮ ነበር። ባላደረኩት ብዬ ያሰብኩት የነበረው መቀላቀል ነበረብኝ። ማንጎን መቀላቀል ነበረብኝ፣ ሰላጣው ጋር መቀላቀል ነበረብኝ ብዬ አስቤ ነበር። ዳኞቹ እስኪደምሩ እስኪቀንሱ ውጤቱ እስኪሰጡን 11ኛው ሰዓት ደረሰች። እስከዛ ድረስ ስለመጣችሁ በእኔና በተወዳጁ አባይ ቲቪ እንዲሁም በጓደኞቼ በሙሉ ካሜራማኖቹ፣ ፕሮዳክሽን ቲሙ በእነሱ ስም አመሰግናችኋለሁ። መልካም እድልን እመኝላችኋለሁ። ያልተናገርነው መናገር የምንፈልገው ነገር አለ የምትለው አለ? እኔ ይኖራል። ስም በተመለከተ ስሙን ያወጣንበት ምክንያት ለመናገር ፈልጋለሁ።
ስሙን ያወጣንለት ልጄ ሁለተኛ ልጄ የተወለደው የጥምቀት ዕለት ነው፣ ጥር 13 ላይ ነውና የዘራ ብሩክ ዕለት ስሙን ያወጣንለት ነው የተደወለልን የነበረውና ከዛ አኳያ ነው ስሙን እንዴት እናንተ የደወላችሁለት ነው ስሙን ያወጡለት የነበረው። ሀኔል ያልንበት ጊዜ ስለነበረ በዛው ነው ውድድሩ ላይ በቃ ሀኔል እንበለው የውድድራችን ምክንያት ይኖረዋል ብለን ስሙን ሀኔል የቡድናችን እንኳንም እንድጠይቅ እግዚአብሔር እንደው መራኝ። ይሄማ ትልቅ ታሪክ ነው። ሀኔልን እግዚአብሔር በፍቅር በጸጋ በሞገስ ያሳድግላችሁ። እሺ ያው አብስተን በመውጣታችን ሳይሆኑ ላይ ያው እንደ ጥፋተኝነት እሱ ላይ ትንሽ ተሰምቶናል። ያው ትንሽ እሱ ላይ ነው። ሰዓቱ ደረሰ። ግን እኔ አንድ ነገር ልናገር። የተሰጠኝ የራስ የሆነ እድል ስላለ ከሁለታችሁ ወደ ቤቱ የሚሸኘው ሰው ዛሬ እኔ እድል እሰጣለሁ ድጋሚ እንዲመጣ የምሰጠው እድል ምንድነው? በእርግጠኝነት እንደማታሳፍሩኝ ስለማቅ ዳኞች ያሉትን ነገር ካስተካከላችሁ የተሻለ ነገር ትሰራላችሁ አይደል? እንደዚህ አሳ ሳትፈረፍሩ ታቀርባላችሁ ማለት ነው። እናንተም አሳ ሳታሳሩ ታቀርባላችሁ። የተወደዳችሁ ውድ የሼፍ ዚማጀትና የኢትዮጵያ ምርጥ የሆነው የአባይ ቲቪ ቤተሰቦች በሃኒኤልና በተስፈኞቹ መካከል የተደረገው ተወዳጁ የሼፍ ዚማጀት የምግብ ዝግጅት ውድድር ሁለተኛ ዓመት የመጀመሪያው ዙር ውድድር ተጠናቆ ውጤቱ እጄ ገብቷል። ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር በሃኒኤልና በተስፈኞቹ መካከል ነበረ። ማንም ያሸንፍ ይመስላችኋል? እግዚአብሔር ማንም ያውቀው ከእግዚአብሔር በላይ ምን አዋቂ ያለ? ሰማይና ምድርን የፈጠረ አይደል? የሰማይ የምድሩ የአራዊቱ የእንስሳት የእጽዋት ሁሉ ባለቤት ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር የመጀመሪያው ዙር ሁለተኛው ዓመት ወደ ተከታዩ ዙር ያለፉት አንዳቸው 69 አምጥቷል። አንዳቸው ደግሞ 74 አምጥቷል። ሰባ አራት ነጥብ በማምጣት ወደ ተከታዩ ዙር ያለፉት እነ ሃኒኤል ናቸው። እናንተ ዳኞቹንም አልተመካከርኩም፣ ግን እኔ በዳኞቹ ተማመናለሁ። ስለ እናንተ ምግብ ስናወራ ስለነበረ ሁለተኛ እድል ብሰጣቸው እንደማይከፉ አውቃለሁ። ግን አረረም መረረም ያው ተሸከመ ነው ምናምን እየተባለ እንደዛ የሚቀጠል ነገር አይደለም። ደስ ብሎናል ለዚህ በመገኘታችን እነሱን በማግኘታችንና በቅተን ሳይሆን ለማወቅ መተን በመወዳደራችን ደስታ ተሰምቶናል። አጠቃላይ ደስታ ነው። ያው ለግብዣ የሚቀርብ ምግብ ነው መሰለን ያሉት። እንግዲህ ደስተኛ ነን። ያው ተስፋ አንቆርጥም። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ውድድራችን በዚህ መልኩ ተጠናቋል። አሁንም በዚህ ውድድር ላይ በመወዳደር የምትፈልጉ በ9355 ሲዜድን ያስቀደማችሁ ቴክስት ላኩልን። እኛም ሃሎ ብለን ጠርተን በሽልማት እናንበሸብሻቸዋለን። ነግራችኋለሁ።
ሼፍ ዚ ነኝ። ወዳቸዋለሁ። ኑ ጣዕም እንፍጠር።